በተገኘበት መገደል አለበት። እኔ እኮ ሰው እንዴት በገዛ ሀገሩ ላይ ይመቀኛል? ብዙ የምታዘርፏቸው እኮ ነበሩ። ለምን ቅዱስ ላሊበላ አዶናይ ግን ምን አይነት ሰው ነው? ኢትዮጵያ ውስጥ ስንት ችግር እያለ አስፋልት ምናምን እየዞረ ያስጎበኛል። አዶናይ ካድሬ ነው። በ77 ድርቅ በረሃብ በችግር የምትታወቀውን ኢትዮጵያን ስሟን ለማደስ በሶሻል ሚዲያ እየተጋ ነው። የወንድ ልጅ ውድቀቱ የወንድሙን ውድቀት መመኘቱ ነው። ሰላም ሰላም ዩቱብ ፋሚሊ እንዴት ናችሁ? እንዴት ነሽ? ደህና ነሽ? እንዴት ነሽ? ደህና ነሽ? እንዴት ነሽ? ደህና ነሽ? ደህና ነሽ? ደህና ነሽ? ደህና ነሽ? ወንድ ጓደኛ ጅንጅና እኔ ጅንጅና አፈል ማለት ትዳነሽ ማንኪያ አውቀሽ ነው አገባኝም ባላግብተሽ እኔ አገባኝም ትፈልጋለሽ ነው ምልሽ ፍቅረኛ አፈልግም ለምን አፈልግም ለምን አፈልግም ለምን አገባኝም ለምን አገባኝም ለምን አገባኝም ጅንጅና በጣም ባለጌ እኔ በጣም ጠላታችን ነው። እኔ ከናንተ በላይ ደጋፊው ነበርኩ ያዶናይ። ነገር ግን አሁን በተገኘበት መገደል አለበት። ጠላታችን ነው እያልኩ ነው። አንዳንድ ውጭ ሀገር ያሉ ማይም ቲክቶከሮችን እያመጣ የኢትዮጵያውያንን ቁስል ለመደባበቅ እየሞከረ ነው። ስለዚህ በተገኘበት እርምጃ መወሰድ አለበት። ቁጥር አንድ ጠላታችን ነው። አሁን ይህ ደንቆሮ ለወገኖቻችን ማሰብ አለበት። ለሰፊው ሕዝብ ማሰብ አለበት። አዲስ አበባ ውስጥ ሰዎች በልቶ ማደር አቅቷቸዋል። የኑሮ ውድነት እያሰቃያቸው ነው። የሱን ምቾት ብቻ አይደለም ማየት ያለበት። የሚያምር ነገር የሚያብለጨልጭ ነገር ሊያታልለው ሊሸውደው አይገባም ነበር፣ ግን ሸውዶታል። የወንድማችሁን ውድቀት የምትመኙ ከሆነ የራሳችሁን ውድቀት ትመኛላችሁ ማለት ነው። በምንም ተአምር የማንም ሰው ውድቀት እንዳያስደስታችሁ። የሌላ ሰው ውድቀት አስደስቷችሁ የሳቃችሁ የተደሰታችሁ ሰዎች ውድቀታቸውን ጠብቁ። አንዳንድ ሰዎች ሁሌም መጥፎ ነገር ላይ ማተኮር ይወዳሉ። እንኳን አይደለም ቤታችን እንግዳ ሲመጣ እኮ የጓዳችንን ነገር ደብቀን ፊት ለፊቱን ሳሎኑን ነው የምናሳየው። ሳሎኑን ነው አስተካክለን የምንቀመጠው እንጂ ልክ እንግዳ ሲመጣ ሳሎኑ እያለ ይዘነው ሄደን ኪችን አናሳየውም። ጓዳ የቆሸሸ ቦታ አናሳየውም። ገበናችንን ሸፍነን ነው ቁጭ የምንለው እንግዳ ሲመጣ ቤታችንም ውስጥ። ግን እዚህ ጋር አዶናይ አሁን የሆነ ሰው አመጣ፣ ኮላቦሬት አድርጎ ከሱ ጋር ሊሰራ ፈልጓል። ከዛ እሱን ይዞ መጥቶ ጓዳ እየዞረ ጦርነት አለ ይኸውልህ እዚህ ጋር ረሃብ አለ ምናምን አለ እያለ እንዲያሳየውን የፈለጋችሁት። እኔ እኮ ማለት አይገባኝም። ብዙ ነገር እኮ ብዙ ችግር እኮ ሊኖር ይችላል። ግን ከዚህ አሁን አዶናይ አመጥቶ ከዲላን ፔጅ እያሳየው ካለው ቦታ ችግራችን ግዴታ የሆነ ሰው ሲመጣ መታየት የለበትም እኮ። ከፖለቲካ ጋር ሁሉንም ነገር ማገናኘት የለብንም። እኔ እኮ ሰው እንዴት በገዛ ሀገሩ ላይ ይመቀኛል? ሰው ሀገሩ የራሱ ሀገር ላይ ምቀኛ ይሆናል? በጌታ በኢየሱስ ክርስቶስ ስም እንዴ! ለምን ታየ? ለምን ተጎበኘ? ይሄ ብልጭልጭ ነገር የሚታይ ወጋሁላችሁ በጌታ በኢየሱስ ስም። እንዴ ለምን ወጣ ብሎ ብዙ እኮ የተራበ ሰው አለ፣ ብዙ የተጎሳቆለ ሰው አለ፣ ብዙ እነሱም ይጎብኙ። የምራችሁን ነው እንዴ? አዲስ አበባ ራሱ መቼ የምትጎበኝ ሆነችና? ከጥቂት ዓመታት በፊት እኮ አዲስ አበባ በጣም አስቀያሚ፣ በጣም ቆሻሻ፣ በጣም የምትሸት የምትገማ ከተማ አልነበረችም እንዴ? ትላልቅ ህንፃዎች፣ በጣም የሚያማምሩ ህንፃ በሚመስሉ ህንፃዎች ስር እንኳን ስትሄዱ ከታች ያሉ ፍሳሽና ሽታ ራሱ መቼ ያሳልፈዋል እንዴ? ዛሬ እነዚህ ሰዎች አጽድተው አስተካክለው ቆንጆ ውብ አድርገው ሰጧችሁ። ከዛም ደግሞ መጥቶ ሲያስጎበኙ ብልጭልጭ ነው ምናምን። ሀገር ውስጥም ውጭም ያሉ ሰዎች በጣም በገዛ ሀገሩ ላይ የሚመቀኝ ምን አይነት ህዝብ የተሰበሰበው በጌታ በኢየሱስ ስም እንዴ! ለምን ያን አላስጎበኛችሁትም ነበረ እንዴ? እንግዶችን እየጋበዛችሁ ኑ ቆሻሻችንን ይውልን፣ ኑ ረሃባችንን ይውልን፣ ኑ ችግራችንን ይውልን ለምን አትሉም ነበር
እንዴ ዛሬ ሲሰራ ሲስተካከል ለምን ታየ ይባላል እንዴ በገዛ ሀገር ላይ እንደው ኧረ በጌታ በኢየሱስ ስም እመኑኝ እኚህ ሰዎች ይህንን ስራ ጀመሩ እንጂ አልጨረሱም ገና ጅማሬ ላይ ነው እናንተ ዛሬ ሄዳችሁ ይጎብኝልን ምትሉት የትኛውን ቦታ ነው ክፍለ ሀገር በጣም በርካታ ክፍለ ሀገሩ ተሰርተዋል እመኑኝ በጥቂት አመታት ውስጥ ኢትዮጵያ ልክ እንደ አዲስ አበባ ነው የምትሆነው አመናችሁም አላመናችሁም ወደዳችሁም ጠላችሁም መንግስትን ልጠላ ትችላለህ መንግስትን ልደግፍ ትችላለህ የፈለከውን ነገር ታርቅ ትችላለህ ከዚህ በኋላ ግን ኢትዮጵያ ሌላ መንግስት ቢመጣም ይሄ መንግስት ቢቀጥልም ከዚህ አይነት መንገዷ ፈቀቅ አትልም አባዬ አንተ በሌላ ሀገር ሄደ ፎቶ እየነሳ ምትልክልንን ወዳጄ አሁን እኛው ሀገራችን ሲሆን ምን ምቀኛ አረገ ምን አበሳጨ እዛ ከፖሊስ ጋር ሌባና ፖሊስ እየተጫወቱ ካለ ምትኖረው ወደ ላሊበላ በሰላም ገብተናል ኤርፖርት ነው ያለነው ዲላን ይዘነው መተናል እንደማታሳፍሩን እርግጠኛ ነኝ ውበታችን እናሳያለን እንግዳ እንዴት እንደምንቀበል ዓለም ሙሉ እናሳያለን ማለት ነው አይኔ አለማየ እግሬ ደርሶ አይኔ አለማየ ደርሶ ብዙ የምታዘርፏቸው እኮ ነበሩ ለምን ቅዱስ ላሊበላ ስለ ኢትዮጵያ አያውቅም ብላችሁ ትላላችሁ እናንተ ምን አይነት ድንዝና ውስጥ ያለን ማህበረሰቦች ትውልዶች እየሆንን ነው እንኳን አይደለም የዓለም ሚዲያውን የተቆጣጠረ ሰው 20 ሚሊዮን ተከታይ ያለው ሰው አይደለም በቲክቶኩ ማንም ቱሪስት እንኳን ገና ከሀገሩ ከመነሳቱ በፊት ስኬጁል ያደርጋል እያንዳንዱ መጎብኘት ያለባቸውን ሀገራት እያንዳንዱን ሚስጥር ስለዛች ሀገር ያውቃል እና ቅዱስ ላሊበላን አያውቅምና ልታስጎብኙ ወሰዳችሁት አቅም እኮ አልተባለም ሰው በሩቅ ያየውን በፎቶ ያየውን በቪዲዮ ያየውን ነገር ሲሄድ እዛ ቦታ ላይ ሄዶ ማየት ባይኑ ማየት ይፈልጋል ይሄ ደግሞ ያለ የነበረ የሚኖር ነገር ነው የምን ሚስጥር ምን ትላል አሁን እዚህ ገብቶ ስለጎበኘ ምንድነው ሚስጥር አንስቶ የሚሄደው አንዳንድ አወቅን የምትሉ ሰዎች ግን ተራ ቲክቶከር አይደለም ብዙ ነገር ያውቃል ካንተ የተሻለ ይሄድች በቃ የሆነ ነገር ነፃ ማረግ የሆነ እንትን ነገር አትፈልጉም የሆነ ነገር ማወሳሰብ የሆነውን ነገር ከሆነ ነገር ማገናኘት ትፈልጋላችሁ የምታዩትን ነገር እስኪ እንደዚህ ስታዩት ደስ ያላችሁን ነገር አድንቁ የውስጥን የሚመረምረው ነገን የሚያውቀው ወይም ደግሞ የሆነ ነገር እኛ ማየት ማንችለውን ነገር የሚያየው ፈጣሪ ነው እሱ ነው የሚቆጣጠረው እኔ ሳያቸው ሰዎቹ ደስ ብለውኛል በስነ ስርዓት እየጎበኙ ነው እሱን አደንቃለሁ ሰው እንደመሆኔ ግን ገና ያልታየ ሚስጥር ምን እያላችሁ በአንተ ቤት እኮ አሁን በቃ ታንተነህ ሞታል ጎንደር ላይ ሄዶ እየጨፈረ ነበር ላሊበላ ላይ ሄዶ እየጨፈረ ነበር ዴለንና አዶናይ ፈታ እያሉ ነበር አዲስ አበባ ላይ እልል ብሎ ፈታ እያለ ነበር ሌላም ቦታ ላይ ሄዳል ፈታ ይላል ምን ቤት ነኝ እኔ ያዙ ይልቀቁኝ ምለው አዶናይ ግን ምን አይነት ሰው ነው ኢትዮጵያ ውስጥ ስንት ችግር እያለ አስፋልት ምናምን እየዞረ ያስጎበኛል የምትሉ ሰዎች ከታግር ነው የመጣችሁት እግዚአብሔር ወይ እየሄደ የዋየው እዛ ጋር የተራበው ልጅ ተርቦ ነው የሚያለቅሰው እሺ እዛ ጋር ደግሞ አያት የጦርነት ተነስቶ 3 ልጅ ሞቶባቸው ነው የሚያለቅሰው ታየዋ ምናምን እያለ እንዲያሳይ ነው ፈልጉ ወይስ ታስቡት እናንተ ማለት እንደዚህ ችግራችንን ወጥቶ በሚዲያ ቢያሳይልን በእናንተ ሲያሳዝኑ ምናምን የሚሉ ነው የሚመስላችሁ በ77 መተው የረዱን ፈረንጆች እኮ ናቸው አሁን ላይ ኢትዮጵያ ረሀብተኛ ነች እያሉ የሚያወሩ በ77 መተው ስንዴ የሰጡን ሰዎች ናቸው አሁን ኢትዮጵያ ስንዴ እንኳን ይሸግራታል ብለው የሚያወሩት ለምንድን ነው ቹን ማታሰሩት አዶናይ ካድሬ ነው
በ77 ድርቅ በረሃብ በችግር የምትታወቀውን ኢትዮጵያን ስሟን ለማደስ በሶሻል ሚዲያ እየተጋ ነው። እኔ ካድሬ ነኝ፣ ኢትዮጵያ ይሳካላታል በተባለበት ቦታ ላይ በጠቅላላ በስተቀኝ ነው የምቆመው። የኔ ዘመን ተጽዕኖ ፈጣሪ ሶሻል ሚዲያ ላይ ያሉ ወጣቶች በጠቅላላ ካድሬ ሆነዋል። የኢትዮጵያን ስኬትና ከፍታ ማየት እንፈልጋለን። የኛ ክብር ከሀገራችን ክብር አይበልጥም። አትሾዱ። ኢትዮጵያ በእኛ ዘመን ስሟን እናድሰዋለን። ኢትዮጵያ በእኛ ዘመን ትበለጽጋለች። ኢትዮጵያ በእኛ ዘመን ይሳካላታል። ሰው እንዴት በሀገሩ ላይ ምቀኛ ይሆናል? ኢትዮጵያ የመጨረሻ ዛሬ ላይ የገባኝ ጠላቶቿ ጎረቤት ባዕድ ሀገር አይደሉም። ጠላቶቿ ልጆቿ ነው እየሆኑባት ያሉት። ሰው እንዴት በዚህ ልክ ለኢትዮጵያ አይራራም? እንዴት ለሀገሯ ኢትዮጵያ እኮ የምትታወቀው ሰርች ባር ላይ ገብተህ እኮ ስትፈልግ በረሃብ በችግር በድርቅ የምንታወቅ ሀገሮች ነበር። አሁን ላይ በማማር በውበት ደስ የሚል ከተማ በሚል እኮ እየታወቀ ነው። ሰው እንዴት በራሱ ሀገር ላይ ምቀኛ ይሆናል? ሙጠምጢ ማሰሩባት ሀገሪቷ ላይ እንዴ! ውሃ ጠጡ። አዎ ካድሬ ነን፣ ለሀገራችን ካድሬ ሆነናል። እርፍ በሉት። አብራችሁን ስለቆያችሁ ስላዳመጣችሁኝ ልባዊ ምስጋና ይበያላችሁበት ይድረስ። ቪዲዮውን ከወደዳችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ሆኖ መልካም ጊዜ ይሆንላችሁ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ